ተመልካቾች ሐሳብ ላይ ባለም አቀፍ ጉዳዩ ተመልሷል ማለት ነው። በእንግዲህ በዚህ ሳምንት በያዝነው ሳምንት ማለት ነው ትልቅ ባለም አቀፍ ደረጃ ምናልባትም ለኢትዮጵያም ለጎረቤት ሀገራትም ትልቅ ጉዳይ ነው ብለን የምናነሳው የአባይ ቀን ተከብሯል በሱዳን ደቡብ ሱዳን ጁባ ማለት ነው። ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ማንሳት እንችላለን። የአባይ ቀን ሲከበር ከአባይ ጋር ተያይዞ ብዙ ነገሮች ይነሳሉ። በተለይ ከፍትሃዊ ተጠቃሚነት አንፃር በየዓመቱ ኢትዮጵያን ጨምሮ ከተፋሰሱ ጋር ያሉት እነ ግብጽ ሌሎችንም ሀገራትን ማንሳት እንችላለን። ከዛ ጋር ተያይዞ የሚነሱ ጉዳዮች በደንብ ይታዩበታል እና በተለይ ደቡብ ሱዳን ላይ የካቲት 15 ቀን የተከበረውን የአባይ ቀን ማስታወስ እንችላለን። ከዚህ ጋር ተያይዞ እንግዲህ ትልቅ ጥሪ ቀርቦ ምናልባትም ከጎረቤት ሀገራት ይጠበቃሉ ተብሎ እስከሚታሰብ ድረስ የሚነሱ ጉዳዮች አሉ። የአባይ ወንዝ ተፋሰስ የአባይ ወንዝ ትብብር ማዕቀፍ ከዚህ በፊት ብዙ ሀገራት ፈርመዋል። ግን ያልፈረሙና በፓርላማቸውም ያላጸደቁ ሀገራት አሉ። ምናልባትም ከአባይ ጋር ብዙ ጊዜ ታሪኳም በተደጋጋሚ ይነሳ ግብጽ አለች፣ ሱዳን፣ ከዛም በኋላ ዲአርሲን እና ሌሎችም ሀገራትን ጨምሮ እነ ኬንያንም ጥሪ ቀርቧልና እነዚህን ጥሪዎችን እያነሳ ነው የምንቀጥለውና ከውብርስት ልጀምርና እንደዚህ አይነት ጥሪዎች ሲነሱ እንግዲህ ምናልባትም ቅንነት የተሞላበት ጥሪ ነው ብዬ ነው የማስበው። ሌሎች ሀገራት ምናልባት ይሄ ፍርሚያ እንዳይፈራረሙና የስምምነት ማዕቀፉም ወደ ስራ እንዳይገባ ወደ ኮሚሽንም እንዳይሸጋገር ብዙ ሀገራት ሲሰሩ ነበር። በተቃራኒ ደግሞ ደቡብ ሱዳን ሶስተኛ ፈራሚም ነበረች። ምናልባትም ኮሚሽኑ ሊቋቋም የራሷን ሚና የተጫወተች ሀገር እንደመሆኗም ያልፈረሙ ሀገራት እንዲፈርሙ በፓርላማቸው አጽድቀው ደግሞ ወደ ስራ እንዲገቡ ጥሪ ቀርቧል እና እንደ ደቡብ ሱዳን ያሉ ሀገራት እንደዚህ አይነት ጥሪ ማቅረባቸው ምን መልእክት ይኖራል የሚለው ነገር አንስተን እንቀጥል። አንድምታው ትልቅ ነው። እንግዲህ ኢትዮጵያ የአባይ ወንዝን ፍትሃዊ የውሃ ሀብት ተጠቃሚነትን በተመለከተ ብዙ ስትሞግት ሙግቷንም ደግሞ የሌሎችም እንደምናውቀው የአባይ ወንዝ እንግዲህ ረጅሙ ወንዝ ነው። በውስጡ ብዙ የተፋሰስ ሀገራት የምንላቸውን የሚያቀፍ ነው። እነዚህ የተፋሰስ ሀገራት ደግሞ በውሃው ላይ እኩል የሚባል ተጠቃሚነት እንዲኖራቸው ሁሉም የራሳቸው ማረጋገጥ የሚፈልጉት ኢኮኖሚያዊ ተጠቃሚነት ስላለ ያንን መሰረት ያደረገ በጋራ የመልማት የትብብር አይነት ሁሉንም ደግሞ በጋራ የሚያስተዳድር አይነት ማዕቀፍ የመኖሩ ጉዳይ አስፈላጊነቱ እንደዚህና እንደዛ የሚባል ስላይደለ ለዚህ እንግዲህ ብዙ ስትሰራ ነበረ። የራሷን ድርሻ በብዙ ሚናዋን ስትወጣ የቆየች ሀገር ናት። ይሄ በብዙ የተፋሰሱ ሀገራትም ደግሞ እንደዚሁ ተቀባይነት ያለው እርምጃ ስለመሆኑ ብዙዎቹ በድጋፋቸው እንደዚሁ ያረጋገጡበት ነው። እንግዲህ እንደምናስታውሰው የናይል የትብብር ማዕቀፍ 30 ዓመት ያህልን በማደራደር መጀመሪያ በሀሳቡ ላይ በማርቀቅ እንደዚሁም ደግሞ የማጸደቅ ሂደቱ ረዘም ያለ አመታትን የፈጀ ነው። ቅድም እንደጠቀስኩት ወደ 30 ዓመት ገደማ ባለፈው አመት ጥቅምት ወር ላይ ነው እንግዲህ የመጨረሻውን ሂደት አልፎ ወደ ተፈጻሚነቱ የመጣው። በዚህ ሂደት ውስጥ በጣም ብዙ አስቸጋሪ የዲፕሎማሲ ፈተናዎችን በኢትዮጵያ በኩልም ምክንያቱም ኢትዮጵያ የአባይ ወንዝ ላይ ተጠቃሚነቷን ለማረጋገጥ የህዳሴ ግድብን መገንባት ከጀመረችበት ጊዜ ጀምሮ በተለይ ከፍተኛ ጫናን ስታስተናግድበት የነበረ ስለሆነ እንደዚህ አይነት ጫናዎችን ደግሞ ጀስቲፋይ ማድረግ የሚችለው እንደዚህ አይነት ፍትሃዊ የሆኑ የራሳቸው መርሆች ያሉት አይነት ሁሉንም አይነት በአስገዳጅነት ሊቀበሉት የሚችሉ ስምምነት ሲኖር መሆኑ ይታወቃል። ስለዚህ በዚህ ሂደት ውስጥ ኢትዮጵያ ለለፋችው ለጣረችው ጥረት እንደዚሁም ደግሞ በዓለም አቀፉ ማህበረሰብ ዘንድ እውቅናዎች እንዲመጡ በተለያየ ፈተና ውስጥ ሆና የጀመረችውን ትልቁን የልማት ፕሮጀክቷን ህዳሴ ግድብን በማጠናቀቅ ሂደት ላይ መሰሎቹ አይነት ጉዳዮች በጣም አንድምታቸው ትልቅ ነው። አሁንም ድረስ ደግሞ የአባይ ጉዳይ ቀጥሎ ያለ መሆኑን እናውቃለን። ተጠቃሚነቱን በተመለከተ ከህዳሴ ግድብ መጠናቀቅ በኋላም በተለይ የግብጽ ጉዳይ ይህንን የመርሆቹን የትብብር ማዕቀፉ መርሆች በነገራችን ላይ መከባበር፣ ፍትሃዊ ተጠቃሚነትን ማረጋገጥ፣ በጋራ የመልማት የሚሉትን የሚይዙ ነው። 45 ያህል አንቀጾች ያሉት ነው። ስለዚህ በዚህ ውስጥ ያለውን ዋነኛውን መርህ በጋራ መልማት፣ ፍትሃዊ ተጠቃሚነትን ማስፈን የሚለውን ይሄ ምክንያቱም ለረጅም ጊዜ በተለይ በታችኞቹ የተፋሰሱ ሀገራት በግብጽና ሜይንሊ በግብጽና በሱዳን ያለውን የሃይድሮ ሄጅመኒ ወይም ደግሞ የውሃ ሀብት አጠቃቀም የበላይነትን የማረጋገጥ ፍላጎትን የሚሰብር ምክንያቱም መሰበር አለበት ብለን የምናስበው ደግሞ ቅድም በዘረዘርናቸው ጉዳዮች ነው። ሀብቱ የጋራ ነው። ስለዚህ ፍትሃዊ የሆነ የጋራ ተጠቃሚነት ስለሚያስፈልግ እነዚህን አካሄዶች ሲገፉ ለነበሩ አካላት በተለይ በጣም አስፈላጊ ሆኖ እናገኘዋለን ማለት ነው። ስለዚህ
እንደዚህ አይነት አሁን የሚቀርቡትም ጥሪዎች ኢትዮጵያ የመጣችበትን ረጅም ርቀት በብዙዎች ዘንድ ተቀባይነቱን ከፍትሃዊነቱም ዓለም አቀፍ ተቀባይነቱም ካለው እውነት ጋር ሰዎች እንዲረዱት ያደረገ ነው። የአባይ የትብብር ማዕቀፍንም ካየን ኢትዮጵያ እስካሁን የመጣችበትን ጉዳይ በዓለም አቀፍ ደረጃ ለሚኖራት ሙግት የአባይን ተጠቃሚነት የሷንም ሆነ እንደዚሁም ደግሞ በሌሎች የተፋሰስ ሀገራት ዘንድም ሊከበርላቸው ሊጠበቅላቸው የሚገባውን የዚህን የውሃ ሀብት ፍትሃዊ ተጠቃሚነት ጉዳይን ለማስኬድ የበለጠ ህጋዊነትን የበለጠ ፍትሃዊነትን የሚያላብሱ ናቸው እንደዚህ አይነት የትብብር ማዕቀፎች። ስለዚህ በደቡብ ሱዳን የናይል ቀን ሲከበር የተነሳው ጥሪ አግባብነት ያለው አሁንም ቢሆን ሌሎቹም ቀሪዎቹ የተፋሰስ ሀገራት ጥሪ የቀረበላቸው እንግዲህ በማጸደቅ ሂደቱ ደግሞ ወደ ኋላ ይቀርዋሉ በምክር ቤቶቻቸው አቅርበው እንደዚሁም ደግሞ ጭራሽም ስምምነቱን አልቀበልም በማለት በታዛቢነት ደግሞ ተሳትፎ ያንን እስከ ብዙ ተቀባይነት ያለ መስጠትም ሂደት ያላቸው ሀገራት በሙሉ ስላሉ ለነዚህ ሁሉ አሰባሳቢ የሆነ አንድ አማካዩ ፍትሃዊው ነጥብ ላይ የሚያቆም ጥሪ ነው። ተደጋግሞም እንግዲህ እነዚህ አካላት ወደ የሚፈለገው ነጥብ እስከሚመጡ የሚቀጥል አይነት ይመስለኛል ተገቢነት ያለው። ኢትዮጵያ እንግዲህ የወንዙ ትልቁን ኮንትሪቢዩት የምታደርገው ደግሞ መዋጮ የምታረግና 85-86% ትልቁ የምታዋጣው ኢትዮጵያ ናት ተብሎ ነው የሚታመነውና ሁሉ ጊዜ ግን ኢትዮጵያ የኔ ብቻ ነው ብላ ዝም አላለችም። በፍትሃዊነት እንጠቀም፣ በፍትሃዊነት እንልማ፣ በጋራ እንልማ የሚሉ ሀሳቦች በተደጋጋሚ ይነሳሉና በተቃራኒ ያሉት እንደ ግብጽ ያሉ ደግሞ ከኢትዮጵያ ሀሳብ ተቃራኒ ሲቆሙ እናስባለንና ጎረቤቶቻችን እንደ ደቡብ ሱዳን ያሉ ደግሞ በዚህ አይነት ሁኔታ ደረጃ ጥሪንም ሲያቀርቡ የሚሰጠው ጉዳይ አለና ይሄ ጉዳይ ከኢትዮጵያ አብረን እንልማ በጋራ እንበልጽግ በጋራ እንስራ ከሚለው እሴት ጋር በምን ያህል ደረጃስ ይገናኛል? ለስኬቱስ ኢትዮጵያ አሁን ቀጣይ እንግዲህ ኮሚሽን ይቋቋም ተብሎ በሂደትም አለና ለስኬቱስ ኢትዮጵያ ብሔራዊ ጥቅሟን እዛ ውስጥ ከማስከበር አንጻርስ ምን ማድረግ አለባት የሚለውን ደግሞ እንዴ ደረሰ? ይድነቃቸው ያው የደቡብ ሱዳን ጉዳይ አንዳንድ ሀገሮች ያው በወርዳቸው በቁመታቸው ለክተን በቀጠናው ላይ ያላቸውን ተጽዕኖ እንዲህ ነው ብለን መበየን አንችልም። ምክንያቱም በአባይ ጉዳይ ደቡብ ሱዳን ከቅርብ ዓመታት ወዲህ እየወሰደች ያለቻቸው እርምጃዎችን ስንመለከታቸው በተጨባጭ ተጽዕኖ የሚያሳድሩ እና ደግሞ በተለይ ኢትዮጵያ ለያዘቻቸው አቋሞች እውቅና የሚሰጥ ሆኖ አግኝቼዋለሁ። ኢትዮጵያ ከዚህ ቀደም ሲልም እንደተነሳው የአባይ ውሃ አስተዳደርን በተመለከተ ፍትሃዊና ምክንያታዊ በሆነ መልኩ እዚህ ላይ የተመሰረተ መሆን አለበት የሚል ጉዳይ ላይ ስትከራከር መቆየቷ ይታወቃልና በተለይ በቅኝ ግዛት ዘመን የነበሩ ስምምነቶች የላይኛውን የተፋሰስ ሀገራት ግምት ውስጥ ያስገቡ አይደሉም የሚለውና እሱ ጉዳይ ላይ ተጠቃሚነትን የማረጋገጡ ጉዳይ ለተወሰነ የተፋሰሱ ሀገራት ሳይሆን ለሌሎቹም ተፋሰሱ ሀገራት በእኩልነት ተደራሽ መሆን አለበት የሚለው ሀሳብ ነው ጎልቶ የሚነሳው። ከዚህ ጋር ተያይዞ አሁን ደቡብ ሱዳን ይህንን በእሁድ ዕለት ባከበረችው የናይል ቀን ላይ የአባይ የተፋሰስ የትብብር ማዕቀፍ ስምምነትን ወይንም ሲኤፍኤን ያልፈረሙት ወይንም ደግሞ ፈርመው ያላጸደቁ ሀገራት ወደዚህ ስምምነት እንዲመጡ ጥሪ ያስተላለፈችበት ነው። በተዘዋዋሪ ይሄ ምን ማለት ነው? ለኢትዮጵያ ቀደም ሲል ኢትዮጵያ ስትሰራበት ለቆየችው ጉዳይ እውቅና መስጠት ነው፣ ህጋዊ ማዕቀፍ መስጠት ነው። ሌላኛውና ትልቁ የሚመስለኝ በጣም አጠር አድርጎ ለማንሳት ቀደም ሲል አባይን በተመለከቱ ጉዳዮች ላይ ውይይቶች፣ ንግግሮች፣ ጭቅጭቆች፣ አለመግባባቶች የነበሩት በኢትዮጵያ በሱዳንና በግብጽ መካከል። ውሃው ግን የሶስት ሀገራት ብቻ አይደለም፣ የ11 የተፋሰስ ሀገራት ነው። ስለዚህ ሱዳን በዚህ ላይ እንዲህ አይነት እርምጃ መውሰዷና እንዲህ አይነት ጥሪ መጋበዟ ከተወሰነ ንግግር ከሁለትዮሽና ከሶስትዮሽ ግንኙነት የተሻገረ የባለብዙ ወገን አካል ወይንም መድረክ መሆኑን ውሃውን ማረጋገጫ የሰጠችበት ነው ማለት ነው። በነገር ላይ ደቡብ ሱዳን ስምምነቱ ወደ ስራ እንዲገባ ወደ ተግባር እንዲገባም አስፈላጊ ከነበሩ ሁለት አጽራቂ ሀገራት መካከል አንዷ ነበር። በተለይ ደግሞ እሱ አንድ ማርሽ ቀያሪ ተብላ የምትነሳበት ጉዳይ ነው። ምክንያቱም ወደ 5 ያህል ሀገሮች በምክር ቤታቸው ካጸደቁት በኋላ በመጨረሻ ሱዳን በምክር ቤቷ አጽድቃ የአባይን የትብብር ማዕቀፍ ስምምነት ወደ ህጋዊ ማዕቀፍ የቀየረች ከዛ በኋላም ደግሞ ኮሚሽኑ እንዲቋቋም ትልቅ መንገድና መደላደል የፈጠረች ሀገር ነች። አሁን ደግሞ ያልፈረሙና ያላጸደቁ ሀገራት እንደ ግብጽ፣
ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኬንያ ያሉ ሀገራት ደግሞ ወደዚህ ስምምነት እንዲመጡ ጥሪ ያቀርባለች። ስለዚህ የአባይ ጉዳይ አሁን የሁለትና የሶስት ሀገራት ጉዳይ ሳይሆን የተፋሰሱ ወይንም ደግሞ የባለ ብዙ ወገን ማዕቀፍ ውስጥ የሚተዳደር ሀብት እንደሆነ ማሳያ ማረጋገጫ የሰጠችበት ነው ብለን ማንሳት የሚችለው ጉዳይ ነው። ትልቁ ግን መዘንጋት የሌለብን ለደቡብ ሱዳንም ትልቅ ቦታ መስጠት ካለብን ኢትዮጵያ በቀጠናው ላይ ባላት የውሃ የጂኦፖለቲካ ሁኔታዎች ውስጥ ደጋፊ ብለን ልናስበው እንችላለን። ወይንም ደግሞ የኢትዮጵያን በቀጠናው ያላትን የውሃ ጂኦፖለቲካ አቋም የምትደግፍ ሀገር ሆና በግልጽ የተመለከትንበት ነው። ስለዚህ እንዲህ አይነት ሀገራት ከብሔራዊ ጥቅሞቻችን ጎን የሚቆሙ ስለሆነ ከነሱ ጋር አብሮ መስራት እና ግንኙነትን ማጠናከር የግድ ቦታ ልንሰጠው የሚገባ ጉዳይ ነው በእኛ በኩልም ለማለት። ኢትዮጵያ እንግዲህ ብዙ ነገር ይጠበቅባታል። ምክንያቱም ጫና ያለው ቅድም እንዳነሳ ነው ብዙም ጊዜ ፍትጊያውን ስናይ ነበር፣ የዲፕሎማሲ ጫናዎችም ስናይ ነበር። ሶስቱ ሀገራት ማለት ነበር። አሁን ከዛ ወጥቶ ውሃውም የሁሉም ነው መብቴውም የሁሉም ነው በትብብር እንልማ የሚለውንም መልእክት የሚያስተላልፍ ይመስለኛል። እና ከዛ አንጻር እንግዲህ ኢትዮጵያ ብዙ ነገሮችን ማንሳት እንችላለን። አሁን ከተነሱ ሀገራት ጋር በተለይ ከቅርብ ጊዜ ወዲህ ግብጽ ይሄንን ጉዳይ እንዳይፈርሙ ከማድረግ ጋር የተያያዘ ወደ ሀገራት እየዞረች አንዴም በፕሬዝዳንቱ አንዴም ደግሞ በውጭ ጉዳይ ሚኒስትሩ የሚሰሩ ብዙ ስራዎች አሉ። በዚህ ሳምንት እንኳን የምናስታውሰው ወደ ኬንያም ሲመላለሱ አይተናል። እና እነዚህ ጉዳዮች በነገራችን ላይ በደንብ ሊጠኑ የሚገቡና ጎረቤት ሀገሮቻችን በዚህ ደረጃ የኢትዮጵያን ሀሳብ የኢትዮጵያን እሴት በዚህ ደረጃ ጎላ አድርጎ ካሳዩ ከኢትዮጵያስ ምን ይጠበቃል የሚለውን ነገር ግብጽ በሄደችበት መንገድ ብቻ መሄድም ሳይሆን ቀድሞ ፕሮአክቲቭ ሆኖ እነዛ ጉዳዮች ላይ መልስ እየሰጡ መሄድ ምናልባት የግብጽን የተንኮል አካሄድም እነሱን ነገር እያፋለሱና ወደ መፍትሄ መሄድም ከኢትዮጵያ ይጠበቃል ብዬ ነው የማስበውና በዲፕሎማሲው መንገድ በቀሩ ሀገራት ላይ የሚሰሩ ጉዳዮች ብዙ ነገሮች ይጠበቃሉ እያለን የዛሬን የሀሳብ ላይ ፕሮግራማችንን እዚህ ላይ ልናጠናቅቅ ነው። ደረሰ አማረው፣ ብርስ ተሰማና እኔ የሚነቃቸው ለማርያም ነበርኩኝ። ክቡራት ተመልካቾቻችን ሀሳብ ላይ ተጠናቋል። ሳምንት በሌሎች ጉዳዮች እንመለሳለን። ጤና ይስጥልኝ።